ቆይ አንዴ ሌሎቻችሁ ታብታባርጉ። አንድ ሰው ኢትዮጵያ ሀቡ ዋትሳፕ አይመልሱም። ብዙ ወረፋ ስላለ በትዕግስት ጠብቂ ማሬ። ጠብቀሽ ነው በአንድ ቀን ጽፈሽላቸው ሊመልሱ አይችሉም። ውዴ እሺ መታገስ አለብሽ። ጊዜ ዳኛ ሜምበርሽን አብሪው ማሬ። ከስሜ ጎን ያለው ልብ ቅርጽ ነኪው። ኤክስፓየርድ አድርጓል። እኔ ልክ የነበረ በሞባይል ባንኪንግ ቅዳሜ ግን አልተስተካከለም አሉ ውዴ። መሴጅ ከሆነ አይቻልም ትጅዬ፣ ግዴታ ትክክለኛ ደረሰኝ። በቀደም ወንድም ካሊድ ፋውንዴሽን 10,000 ብር እርዳታ አዋተሽ ላክሽልኝ ደረሰኝ አለ። እንደሱ አይነት ደረሰኝ ካልሆነ አይሆንም። ለምን ኤፍቲ ነምበሩን አቡዬ ይመልሳሉ። አይኖ ይፍራት አለ ብሶ መልሰዋል። አንዳንዶቹ ትዕግስት ስለሌላቸው ነው። ታያቸው ትጅዬ፣ ደረሰኙ ግዴታ ትክክለኛ ደረሰኝ መሆን አለበት። እሺ ይሄ መሴጅ ላይ ቱ ሴንድ አንድ ቁጥር ንኩ ካንስል ና የሚለው አይሆንም። ግዴታ ትክክለኛ ደረሰኝ። ለምን ኤፍቲ ነምበሩን ይፈልጉታል። ድርጅት ስለሆነ በትክክለኛ ደረሰኝ እንጂ መሴጅ ላይ በተላከ አይሆንም። ለምን መሴጅ ላይ ኤፍቲ ነምበር አያሳይም። ደረሰኝ ላክልኝ በይው፣ ብሩን ያስገባልሽልች። እሺ ማናት? አስገቢኝ እህቴ። ባርኮ ሲልቨር። ቆይ ስንት ታብታብ እንዳረግሽልኝ? 0 ታብታብ 11 ኮሜንት። ባርኮ ሲልቨር 1000 ታብታብ ካረግሽ በኋላ አስገቢኝ ብለሽ ጻፊ ያስገባሻለሁ። አሁን 0 ታብታብ ነው ያረግሽው። ታብታብ አላረግሽም። እሺ አቡ ስራ ለወንድ አለ አሁን ላይ የለም። ከሰማው ግን እነግርሃለሁ። አቡ ትኬት እስከ መቼ ነው የሚቆረጠው? እስከሚያልቅ። እሺ አስተማሪ ታሪክ አለኝ ግን እኔ አስተማሪ ታሪክ አለኝ ግን አንቺ እርጉዝ ስለሆንሽ መረበሽ አልፈልግም። በጣም ከባድ ነው። በልጅ ዙሪያ ነው። እንደዛ ከሆነ ኪዩዬ ከወለድኩ በኋላ እሺ ማሪ፣ እንደዚህ የሚያስጨንቅ የልጅ ጉዳይ ምናምን ኢንዚስ ታይም መስማት አልችልም። ከወለድኩ በኋላ ከ3 ወር በኋላ ትነግሪናለሽ። እሺማ እሺ ጣፉ አስተማሪ ታሪክ። እዚህ ቤት መግባት የሚቻለው በአንድ ቁጥር አይገባም። አበባ በመላክ አይገባም። እዚህ ቤት የሚገባው አስተማሪ ታሪክ ያለው ሰው ወይንም ችግር ላይ ነኝ የገንዘብ አይደለም። በሁለት ምክንያቶች ብቻ ነው የሚገባው። ኦኬ ከኮመንት ላይ አንብበን ነው የምንስባችሁ። አንደኛ አስተማሪ ታሪክ ያለው ሰው፣ ሁለተኛ ችግር ላይ የሆነ ሰው ብቻ ነው የምናስገባው። እሺ ራህመት አባድር ምንድን ነው የምትጽፊው ማሪ? እኔ ያለሁኝ አልገባኝም። እስኪ 0 ታብታብ አድርጌ ፕሮፋይላችሁን እየነካው አንድ ሰው ስንት ታብታብ እንዳደረገ ማየት ይችላለሁ። ውዴ መጻፍ የማይችል ሰውም እኮ አለ። እንግዲህ መጻፍ የማይችሉ ሰዎች ምን ማድረግ እንችላለን? እንዴት እናውቃለን ምን እንደሚፈልጉ? እንዴት እናውቃለን? አቡ አንቺ በጣም ጥሩ ሰው ነሽ። በአንቺ ምክር ጠንክሬ ቆም ያለው አንዴ ላመስግንሽ። ኪዩዬ አልወድም ምስጋና የኔ እናት አልወድም። እሺ በቃ ፈጣሪ እድሜና እውነት ከልብሽ በእኔ ደስተኛ ኮንሽ ያረኩልሽ ነገር ካለ ጥሩ ሰው ከሆንኩኝ ፈጣሪ እድሜና ጤና እንዲሰጠኝ ብቻ ጸልይልኝ እንጂ ምስጋና አልወድም ከይቅርታ ጋር። አቡ ፕሊዝ አንቺ ጋር ከብቼ ግን ያሳዊ ነበርና ብለሽ ነበረ። የባሮክ እናት አላስታወስኩሽም። ምስኪን የጊቢ አቡ አንቺ ጋር ገብቼ ታሪኬን አካፍዬ ነበር። የልጁን ስልክ ፈልገሽ አምጪ ብለሽ እኔም በልቤን ያመሰገንኩት ጎበዝ ቀለብኝ ምስኪን። ሰላም ሀፉዬ እወድሻለሁ። በይ ሰላም ነው። እንዴት ነሽ ማለት አለሁልሽ። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። ባለፈው ገብቼ ነበር አንቺ ጋር። አዎ ግን ላስታውስሽ አልቻልኩም። ትንሽ አስታውሽኝ። ከይቅርታ ጋር አይደለም
አይደለም እኔ ኩዌት መጥቼ ያው ከልጄ ጋር ተለያይተናል። እሷ ከሌላ አያቶቿ ጋር ነው ያለችው እና ምናምን ብዬሽ አሁን እሷን የማትፈልገኝም ምናምን አይዋ ልጅሽን እንዳናገርልሽ ነበር አይደል? ቁጥሯን አገኘሽ? አሁን ቁጥሯን ጎረቤት ፈልጋ አግኝታልኝ ልካልኝ ነበር፣ ግን ዋትሳፕ ላይ ምናምን ማግኘት አልቻልኩም። ያላት አይመስለኝም። ወይኔ ዋትሳፕ ከሌላት ደግሞ እኔ ዋትሳፕ ነው የምጠቀመው። ሌላ ምናልባት ኢትዮጵያ የሚኖር ሰው ምናልባት እንዳንቺ ሊያናገርልኝ የሚችል ሰው ካለሽ ምናምን እሺ ውዴ እንትን የላትም ቴሌግራም የላትም? እኔ ቴሌግራም የለኝም፣ ግን ያየሁት ዋትሳፕ እና ኢሞ ላይ ምናምን አየኋት የለችም። ሜቢ ቀጥታ ደውለውላት ዋትሳፕ እንድታወጣ እንዲነግሯት መንገር ከቻልኩ ላኪልኝ ቁጥሯን ዋትሳፕ ላይ። ዋትሳፕ ቢኖራት አሪፍ ነበር። እኔ ዋትሳፕ ነው የምጠቀመው። እንዴት ልላክልሽ? ቁጥርሽን በማን ልከሽ ነበር? በማን አንቺ ልከሽ ነበር ቁጥርሽን? በማን ልከሽ ነበር ቁጥርሽን አንቺ? በየትኛው ሞዴሬተር? አይ አላኩም። እኔ ዝም ብዬ ቀጥታ ነው እንደሽ ነው የወጣሽው? ዝም ብዬ ልላክልሽ? አይ እኔ ኢንቦክስ አይቀበልም አይመጣም ብትልኪም ወደ እኔ። እሺ ማን አለ ውዶቼ? ማን አለ? መስዬ፣ ሶፊ፣ ቤቲ ማን አለ? እዚሁ ላይ ማን አለ? ሶፊ ያለች አዶን ነው ስልኳ እጇ ላይ ላይሆን ይችላል። ሶፊን ኢንቫይት አደረኳት። ኦኬ ይኸው የባሮክ እናት። እሺ ሶፊ ላርጋት ለሶፊ እንትን በመሰከናለሽ ችግር ላኪላት እና ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደረግልሽ። የልጅሽን ስልክ ትልኪልኝና ቴሌግራም ካላችሁ የካረጋለሁ ኦር ቀጥታ ደውዬላት ዋትሳፕ ክፈች ይላታለሁ እንጂ እኔ በዋትሳፕ ነው ማውራት የምችለው። እውነት ነው። አመሰግናለሁ። እሺ መጀመሪያ ላኪና ከዛ በኋላ ቁጥሬ ከደረሰሽ በኋላ ትወርጃለሽ። እንደገና መተሽ በሌላ ጊዜ መተሽ ኮመንት ላይ እንደዚህ እንዳትኝ የዛለት ቁጥርሽን አስቀምጪ ብሽ ነበር። አንቺ ሳታስቀምጪ ሄድሽ። እሺ ምን ሆና ነው ሌላ የመራት ሚስት ምንድን ነው የላከችው? ወይ ሌላ ምን እንደላከች ላሳያችሁ። ሌላ የባባ ሚስት ይህን እናት ይህንን ፎቶ ልካልኝ ሳቅሽ በጣም ያምራል ብላ ላከችልኝ ዋትሳፕ ላይ። ይህን እናት ብቻ ይሆናል ስክሪን ሳሳይ ምንድን ነው ብዬ ምን ሆና ነው ምን ተብላ ነው ብዬ አያለሁ። ከላይ ጽሁፍ ከላይ ወድ ከላይ ጽፋለች። ወላሂ ማሻአላህ ሳቅሽ ያምራል የእውነት ነው ፈገግታሽ ምናምን ብላ። የኔ እናት እንደው ፈጣሪ በሰላም ከባባ ጋር ይቀላቅልሽ። ከጾም በኋላ በዚህ ቀጥ ሻርፑን። እሺ ማሬ እሺ። አንጀት ሲበላ ምኑ አንጀት ሲበላ ለባባ መኪና እንድንገዛ አንጀቴን እየበላች ነው። ተው አይደለም 23 እያሰረችኝ ነው። እሺ የባሮክ እናት ቁጥርሽን ላክሽ። አስተማሪ ታሪክ አለ። ምንም አቡዬ እንዴት አመሸሽ? የለችም ፎሎ አረኩሽ እኮ ሶፊ እኮ ፎሎ አይደለም አማሪ ፕሮግራሙ አውቶማቲክ ይሄዳል። እሷ ፎሎሽን ፈልጋ እኮ አይደለም የገባችው። ቁጥር እንድትልኪላት ነው በኢንቦክስ።
ፍሬ ምን ፈልጋ ነው? ላክሽ? እሺ ብቸኛዋ ነኝ። አንድ ቁጥር ምጽፊው ምን ፈልገሽ ነው ማሬ? የባሮክ እናት እየጠበኩሽ ነው። እኔ ምን ነው ግን ብስሚላህ ረህማን ረሂም። ወይስ አልገባትም? በቃ ወርዳ ትላክ። አንቺ ቁጭ በይ ሶፊ እንዳታጣሽ ከወረደች በኋላ እዚህ ጋር ሆና አታውቅም ይሆናል። እሺ አብይ ይሆናል። አንቺ ቁጭ በይ እሷ ትውረድና ትላክ። ምናልባት ግን ተመልሳለች ሄዳለች ወደዛ። ባይ ፍሬ እሷን የላኩት የራሴን ቁጥር በቃል ያላኩት የራሴን ቁጥር በቃል ያላኩት። አይ የእሷን አይደለም። የራስሽን ካላወቅሽ ወርደሽ ላኪያ። ታዲያ ወርደሽ ላኪ። እኔ የእሷን ዳይሬክት እንድትልኪ አይደለም የምፈልግ። ሶፊ እንዳትልኪልኝ እሺ ማሬ። የራሷን ቁጥር ትላክ። የታመጣሽ ትሬ ማንሰጠ ይልን ነው። የራሷን ቁጥር ትላክልሽ። የራሷን ቁጥር ካላከች ይሄኛው ነው እኔ ላክችው። እንዳትልኪልኝ ከራሱ ከግለሰቡ ነው የተረከቡ። ማን አንድ ሰው ቁጥሬን ከታመጣሽ ምን ስክሪንሻት የዚህ ቁጥር ባለቤት ነው የሰጠኝ ይላሉ። ቁጥርሽን በቃልሽ ካላወቅሽ ወርደሽ ፈልገሽ ዋትሳፕሽ ላይ አይተሽ ላኪ። እሺ አስተማሪ ታሪክ አለኝ ብያስብ በቃ ስትልክልኝ ልክልሻለሁ አቡዬ። እሺ ኦኬ። ሰሚር ምን ፈልገህ ነው አስገቢ የምትለው? ሰሚር ሰምሪ ሳምሪ ለማለት ነው። ራሷን ኤስኢ ሳምሪ ከሆነ እኮ ስምሽ ማሬ ኤስኤ ነው። ሰምሪ ነው። ኤስኢ ከሆነ ሰምሪ ብለን ነው የምናነበው። ሳምሪ አንድ አስገቢ የምትይው ምን ፈልገሽ ነው? ሽብሻለ የገንዘብ እርዳታ ከሆነ እነቅልሻለሁ። ሽብሻለሁ ሰምሪ እሺ 5 ቁጥሩን የምንጽፋለች ዱካን ስራ አስገብኝ። እዩ ስራ የለም። ስራ ሲኖር ወይ ቪዲዮ ሰርቼ ወይ ላይቭ ላይ መጥቼ ስራውን አምጥቼ ይሰጣቸዋል። አሁን ላይ ምንም አይነት ስራ እጄ ላይ የለም። ሰምሪ ኢንቫይት አድርጌሻለሁ። ካልመጣልሽ ውጪና ከቲክቶክ ተመልሰሽ ነው ውዴ። ኢንቫይቱ ሄዷል። እኔ ጋር ግሬ ሆኗል። ሂጂ ከቲክቶክ ውጪ ፌስቡክ ወይም ዩቱብ ከፍተሽ አንዴ ተመልሰሽ እንደ አዲስ ግቢ። እንደ አዲስ ስትገቢ ይሰራል። እና የገንዘብ ችግር አይደለም ብለሻል። አስገብችሻል። ሶ ካይንድ እኮ ቴንኪ ብላኪ ሳክሪፋይስ የአኒ ሚስት ናት። ሳክሪፋይስ አሊመን ባባ ማለች ነው። አሊ እኮ አይደለም ስሙ ባባ ማን ነበር ስሙ? መሐመድ ምናምን ነው። ሰላም ሀና ሀብዬ እንዴት ዋልሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ሀብዬ በጣም ነው የምወድሽ። እግዚአብሔር በሰላም ይገላግልሽ።
አመሰግናለሁ። እና የሆነ እንድታማክሪ ነበር የኔና በጣም ጨንቆኝ ነው ማለት። እሺ ማሪ ምን ነበር የገጠመሽ? ከመጀመሪያው ትስልልሽ እኔ ባለትዳር ነኝ ማለት ቀለበት ምናምን የለንም እና እንደዚህ በትውውቅ ተዋወቅን። ከዛ ኮሮና መጣ። በቃ ኮሮና ስለነበር ዝም ብለን ቀጠልን ማለት ነው እና አንድ ላይ ሆነን የት ሀገር ነው ቆየን? አዲስ አበባ። ኦኬ። እንዴት ተዋወቃችሁ? ምግብ ቤት፣ መንገድ ላይ፣ ለቅሶ ቤት፣ ሰርግ ቤት፣ የት? ሐኪም ቤት? አይ ስራ ቦታ ትልቅ ድርጅት ነበርና እዛ ነበር የታወቅነው። ድርጅት ውስጥ አንቺ ምንድን ነሽ? አንድ ላይ ነበር የምንሰራው ሴልስ። ሴልስ። ኦኬ። ሁለታችሁም ሴልስ እየሰራችሁ ተዋወቃችሁ? እሺ። ሴልስ እየሰራን ተዋወቅን። ከዛ ከለፈዝብ እንዲኖር ማንደ ጓደኛ ያለን እዛ እየሰራን እያለ በቃ በመሀል ተግባባን ምናምን። ከዛ ካሁን እናገባለን እየተባባልን ኮሮና መጣ። በቃ አንድ ላይ መኖር ጀመርን እና አንድ ላይ የኖርን እያለ በመሀል በቃ እሱ ታሞ ነበር፣ ኦፕራሲዮን ተደረገ ምናምን። እዛ እንደዛ ጣውረድ ውስጥ እያለው እየኖርን በመሀል በቃ እሱ ስራ ፈታ ማለት ነው እና ስራ ፈታ ቢባል ስራ አይሰራም። እኔ ብቻ ነበርኩ የምሰራው እና በመሀል በቃ ሳይታወቅ ልጅ ተወለደ እና እንደዛ እያልን እያለ በመሀል እኔ ወደዚህ ማለት በቃ እሱ ስራ ስለማይሰራ ምን በቃ ቢሰራም ወዲያው ይወጣል ይገባል ይወጣል ምን እንትን የለውም እና በቃ ልጁ 3 አመት ሆነ። ልጅ ወለድን ማለት ነው። 3 አመት 4 አመት ሆነ። 4 አመት ሆነ። በቃ ስራ ስለማሰራ እኔም ካሁን በኋላ ምናምን ብዬ ሁሉ ነገር እንትን ብዬ መጣሁ ወደ ኩዌት ማለት ነው። እና አሁን ከመጣሁ በኋላ አሁን አብረን እንሁን እያለ ብታይ በጣም ያስጨነቀኝ ነው እና ምን ትይኛለሽ በእናትሽ? አንድ ቤት የኖራችሁት ምን ያህል ጊዜ ነው? ወደ 6 አመት። 6 አመት። ቤተሰብ የለሽም? 6 አመት ያለ ጋብቻ አብረሽ ስትኖሪ? አሉኝ አጎቶች ነበሩና ኮሮናም ስለነበር በዛ በቃ እንደ ቀልድ ተረሳ። ታውቂያለሽ፣ ዝም ብለን መኖር ጀመር። ታዲያ ቤተሰቦችሽ መጥተው ጠይቁሽ ስትወልጂ ሽማግሌ ሳይላክ? አዎ መቶ ጠየቁኝ፣ አርሱ ምናምን በቃ ምንም እንትን ያለ ነገር የለም። ነውር አይደለም? በእኛ በኢትዮጵያውያን ባህል እኮ ሽማግሌ ካልተላክ እኮ ቤተሰብ አይቀላቀልም እኮ። ሽማግሌ እሱ ልኮ ካልሆነ በስተቀር እንዴት መጥተው ቤትሽ መጥተው ያረሱሻል ቤተሰቦች ሽማግሌ ሳይላክ? አይ በመሀል ያው ኮሮና ስለነበረ ግን አንድ ላይ ነን ብሎ አብረን ሄደን ያው ለአጎቴ ነግሯቸው ነበር እሱ ማለት ነው። እና በዛ በቃ እንደ ትውውቅ ማለት ዝም ብሎ ሄዶ ያው እንመጣለን ብያቸው ሄዶ ታውቆ ከዛ በቃ ዝም ብለን አብረን መኖር ጀመርን። እንደምን ዝም ብሎ የእውነት የተኖረ ህይወት አልመስልሻለኝ? የፈጠራ ታሪክ ይመስላል። የፈጠራ አይደለም እውነት። ልጅሽ የት ነው? ልጅሽ የት ነው? አሁን አጎቴ ጋር ይኪው። ስንት አመቱ ነው ልጅሽ አሁን? 4 አመት። ኦኬ 2 አመት ከኖራችሁ በኋላ አንድ ቤት ልጅ ወለድሽ። ከሱ ቤት ነው ቀጥታ ወደ አረብ ሀገር የመጣሽው? አዎ ማለት በቃ የሆነ 1 ሳምንት ሲቀር በጣም በቃ የሆነ መጣላት ነገር ጀመር ምናምን። ከዛ እሱ ጋር ያለው ፕሮሰስ ጀምሬ ነበር። አዎ ከሱ ቤት ወደና አልፈልግም በቃ የራስን ስራ ምናምን ብዬ ነበር የመጣሁት። ኦኬ እና እንደዛ በቃ የራስ ጉዳይ ምናምን ሁላ ብሎኝ አሁን እዚህ ስመጣ በቃ እንደ አዲስ ብታይ የራስ ስለገባኝ ነው ወደ አንቺ የመጣሁት እኮ። ምን ሊወስን ነው? ልታረቀው ከሆነ ይህን እኛ መወሰን አንችልም። የአንቺ ህይወት ነው። እኛ አናውቀው፣ አያውቀን፣ አብረነው አልኖርን፣ ባህሪውን አናውቅ።
አነጋገርሽ ስለ ታሪካችሁ ምንም የሚያሳይ ስለ ባህሪው ምንም የሚያሳይ ነገር የለም። ከምን ተነስተን አስተያየት እንሰጣለን? አንድ ሰው እኮ በደንብ ተንትኖ ሲያስረዳሽ ይመታኛል፣ ይሰድበኛል፣ እየሰከረ እየገባ ይደበድበኛል እና ምን አይነት ነገሮች ቢኖሩ ወይ ከባህሪው ያሳለፋችሁትን ነገር የፈጠራ ነው፣ ዝም ብሎ የተፈጠረ ነው የምልሽ። የተኖረ ላይፍ አልመሰለኝም። ምን ውስጤ ምንም የተኖረ ላይፍ አልመሰለኝም። ዝም ብሎ የውሸት ታሪክ የለ። ከምን ተነስተን እኛ ከምን ተነስተን አስተያየት እንስጥ? ስለ ሰውየው ባህሪ ምንም የምናውቀው ነገር የለም። ጥሩ መጥፎ የምናውቀው ነገር የለም። በቃ የሆነ ሰው ስራ ቦታ የሆነ ስራ ነበረ፣ ስራ ቦታ ተዋወቅን፣ ተጋባን፣ 6 ዓመት ተዋወቅን፣ 6 ዓመት አብረን ኖረን፣ አንድ ልጅ ወለድን፣ የኔ አረብ ሀገር መጣ፣ አሁን እንታረቃለን። በምን ትላላችሁ? ይጣላችሁበት ሪዝን አናውቀውም፣ የኖራችሁትን አናውቅም። ከምን ተነስተን አስተያየት እንሰጣለን? ከምን ተነስተን? ምንም ስለማናውቀው ጉዳይ አስተያየት ለመስጠት ስራ ይሰራና አነጋገር ይቅርታማል። ብዙ ምንድን ነው አላገኘሁም ይላል ምናምን ተጣላለት፣ ከሰው ጋር ተጣላ ይላል። እንደዛ በቃ የሆነ ስራ ይገባል፣ 2 ወር 3 ወር ይበቃል። እናውቃለን። አሁን ለምሳሌ ስራ የማይሰራው ሰነፍ ስለሆነ ነው፣ እንቅልፍ ስለሚወድ ነው፣ ስራ ስለማይወድ ነው። አናውቅም እያለ ስራ አይሰራም። ለምን ስልሻ? ምክንያቱ ደግሞ ስራ አላገኘሁም ይላል። እውነት ያላገኘ ቢሆንስ? በጣም ብዙ ሰዎች ስራ በማጣት የተቸገሩ ሰዎች አሉ። መስራት እየፈለጉ ግን ስራ ያላገኙ ሰዎች አሉ። እውነት ሳያገኝ ቀርቶ ቢሆንስ? እኛ በምን አውቀን ነው አስተያየት የምንሰጠው? እዚህ ጋር አይ ስራ አይወድም እንዳለን ምንም የነገርሽን ነገር የለም። አረ ገባሻ? ህይወት አንቺ ነሽ የኖርሽውን ስላላስረዳሽ እኔ የምኖረውን ህይወት በደንብ አድርጌ ግልጽ ጥልቅ አድርጌ ለሰዎች አብረውኝ የኖሩ አብረውኝ አንድ ቤት የኖሩ ያህል እስኪሰማቸው ድረስ ላይፌን ማስረዳት እችላለሁ። ህይወቴን አንቺ በግልጽ ላላወራሽው ነገር አንቺ ህይወትሽን አንቺ ከአንቺ ጋር አንድ ቤት የኖርን እስኪመስለን ድረስ ህይወትሽን ማስረዳት መንገር ካልቻልሽ ከውጭ ሆነን አንቺ ከላይ ብቻ ዳበስ አድርገሽ ባለብሽ ነገር ተነስተን እኛ አስተያየት መስጠት አንችልም። ገባሽ? ምንም ያስረዱት ነገር የለም። ምንም ስሜትሽን ያሳይሽ ነገር የለም። ከምን ተነስተን አስተያየት መስጠት ማለት አንቺ ነሽ የምታውቂ። የዚህ ሰው የ6 ዓመት አንድ ቤት አብረሽ የኖርሽውን ሰው ባህል የምታውቂው አንቺ ነሽ። ስለ ባህል ምንም የነገርሽን ነገር የለም። ማስረዳት ይችላል። ስትፈጥሪ ፈጠራውን በደንብ ተዘጋጅበት። ስትፈጥሪ ፈጠራውን በደንብ ተዘጋጅበት። ይህ የተኖረ ታሪክ ሆኖ ምንም ዝግጅት እኮ አያስፈልገውም። የሰው ልጅ የኖረውን ነገር ምን መዘጋጀት የሚያስፈልገው ድራማ ሲሆን ተጽፎ የተሰጠሽን ታሪክ ለማጥናት ሲሆን ዝግጅት። ሰው ትክክለኛ እውነተኛ የኖረው ህይወት ላይ ሳይጨምር ሳይቀንስ የሚያወራ ከሆነ የምን ዝግጅት ያስፈልገዋል? ያነጋገር ችግር ዝግጅት የሚያስፈልገው የፈጠራ ታሪክ ሲሆን አጥንተሽ እንዳይረሳሽ ዝግጅት ነው። አሳምኜ ፈጠራ ካልሆነ ከመጀመሪያው እኮ ስነግርሽ እንደዛ ሱፐርማርኬት አንድ ላይ እንሰራ ነበር። ከዛ እየኖርን ቀለበት ሊያደርግልን ብሎ በመሀል መጣ ምናምን በዛ መሀል በቃ ቀረ ማለት ነው። ከዛ በመሀል ለቤተሰብ ላጎቶች ምናምን እንታወቅ ምናምን ብሎ የሚነግሯቸው ማለት ነው። እና በቃ አስታውቂን ብሎ አንድ ላይ ሄደን አጎቶችን ተዋወቀ። ከዛ በቃ አንድ ላይ ነው ጀመርን። በመሀል ልጅ ተረገዘ። ከ2 ዓመት በኋላ ማለት ነው። ከዛ ልጅ ተረገዘ። ልጅ ወለድኩ። ሳልወልድ በፊት ይሰራ ነበር፣ ወጥ ለመናገር ቀን ከሌሊት ይሰራ ነበር። ከዛ ከወለድኩ በኋላ ግን ስራውን ሙሉ በሙሉ በቃ ስራ ይልቆ ማለት ነው። ከዛ እኔ ነበርኩ ድርጅታችን በ4 ወለሽን ስትይ 4 ወር አለሽ እና 4 ወር ከ4 ወር በኋላ ወደ ስራ ገባሁ። ከዛ ስንማር ደግሞ ልጅ ይዞ መቀመጥ ጀመረ ማለት ነው። በቃ እሱ ቤት ነው ስራ ነው።
ሁሌ ማለት ነው። እንደዛ ይሆን በጣም በቃ ኑሮ በጣም ሲል በቃ የቤት ኪራይ ምን ሲጨምር ልጁን ማረግን ቤት ያስገባና እሱ መስራት ጀመረ። ከዛ እንደዛ ነው ሁለት ሶስት ኪራይ እንደገና ስራ ያቆማል። ከሰው ጋር ተጣላ ይላል። እንደዛ ያለ ከዛ በዛት በቃ ልጁን የሚቀመጠው ማለት ነው። እንደዛ ይሆን በቃ ኑሮ በጣም በቃ አሁን ደግሞ ከበፊቱ ይበልጥ ደግሞ ሁሉ በጣም ከብዷል። የቤት ኪራይ በጣም እጥፍ ነው። እኔ ከአቅሜ በላይ ሆነ። በርግጥ አጎቶቼ እንዳሉ ያነበሩት ለማለት እና እሱ ያሙ ስለነበረ ከዛ አንጻር በሚለው በጣም ታረቁ። እነሱ ከበር ያደረጉልኝ ቆዩ ማለት ነው። አሁን የቤት ኪራይ ከአቅሜ በላይ ሆነ። ሁሌ ሰው እንደማስቀር በጣም ከባድ ነው። እነዚህና ቅድም ስታወሪ ታሪክሽን ኦፕሬሽን አድርጎ ታሞ ኦፕሬሽን አድርጎ ብለሽ ነበር። በሁለተኛ ስትገቢ ታሪክሽን ግን የኦፕሬሽን ረሳሻት ስለነበርሽ ጊዜ እኮ ነው። ስለዚህ አሁን የተጣላችሁ ስራ ስለሌለው ነው። ወደ ኤርፖርት ስትሄጂ ከሱ ቤት ነው የወጣሽው? ማለት ከሱ አንድ ሳምንት ሲቀረኝ ነው ወደ አጎቶቼ ተመለስኩ። ልጄ እነሱ ጋር ማድረግ ስላለብኝ ለማለማመድ ልጄ ቀደም ብዬ ከእነሱ ጋር አንድ ሳምንት እነሱ ጋር ነበርኩ ማለት ነው። ከዛ ግን ነገር ያለ በቃ እንደምን መስራት የማልችል ከሆነ በቃ እንደምን መቀጠል አልችልም። ስለዚህ ስራውን ስራ ልጄን አሳድጋለሁ። እነሱ ጋር ልጄን አሳድጋለሁ። አንተም ራስህን ቻል ብዬ ነው የወጣሁት። እና በቃ ስልክ እየደወለ አንድ ላይ ነው ሁሉም ነገር ይስተካከላል። እንደ ብርቱ ሆኖ ለአመት ያጠፋነው ቀላል አይደለም። እያለ በጣም እየተቀጠቀኝ በጣም ተቀጠቀኝ እና ታሳሳኝ ሰጥኝ ብሎ ከመጀመሪያ ወደ አረብ ሀገር ከሄድኩ በኋላ እንለያያለን። ወደ አረብ ሀገር ሄዶ ከአንተ ጋር ለመለያየት ነው ብለሽ ነግረሻል። እዛው እያለሽ ሳትመጪ አረብ ሀገር ይሄን አረብ ሀገር መጣሁ አልሄድኩም እና አልፈልግም ነበር። አሁን የግድ ስለሆነብኝ ብያለሁ። አንቺ እየፈለግሽው አጎቶቼ ጋር ከአንድ ሳምንት በፊት ልጄን ለማስለመድ ነው። ልጄን አጎቶቼ ጋር የማስቀመጥ ፕላን ስለነበረኝ ልጄ ከአጎቶቼ ጋር እንዲላመድ ነው እንጂ ተለያይተሽ ቻው ከዚህ በኋላ በመንገዴ ብለሽው አይደለም። ልጅሽን አጎቶችሽ ጋር ለማስለመድ ነው። ለማስለመድ ልጅሽን ለማስቀመጥ አንድ ሳምንት አጎቶችሽ ጋር ተቀምጠሽ ከዛ እሱ ቤት መጣሽና ወደ ኤርፖርት ሄዱ ከሱ ቤት የሸኘኝ ብለሻል። ዳግሚስ አልተለያያችሁም፣ በሰላም ነው ወደ አረብ ሀገር የሸኘሽ። እሱ አሁን አረብ ሀገር ከመጣሽ በኋላ ምንድነው ሀሳብሽን ያስቀየረሽ? ፋይል ዘግተሽ ነው የመጣሽው? ቻው ብለሽ ነው? ተለያይታችሁ ነው? አይደለም ከቤቱ የሚወጣው ግን ከበረራዬ ከአንድ ሳምንት በፊት አጎቶቼ ጋር ስለማስቀምጥ ልጄ አጎቶቼ ቤት ተቀምጬ ነበረ ልጄን ለማስለመድ። አሁን እንዴት መሰለሽ በመሀል እንጠላ ነበርና ከዛ እሱ ገምቶ እቤት እንዳልኩሽ እሱ ስራ ስለማይሰራ ምን ነገር የለም። ታውቂያለሽ ለልጅ ራሱ ማለዳው ምናምን የለኝም እና እኔም ስራ ስለምሰራ በዛው የሄድኩናት ፕሮሰስ እየጀመሩ እነሱ ናቸው። ገንዘቡን ያወጡልኝ እነሱ ናቸው። እና በቃ አንተ እስከ መቼ ነው እንደዚህ ነው የምትቀጥለው? በጣም ተጨቃጭቀን በቃ እንደውም ሰዓቱ ጋይስ ከአንድ ሰዓት በኋላ ነገር ያለው ዋትሳፕ ላይ ጠይቆኝ 3 ሰዓት ተኩል ጨዋታ 4 ሰዓት አይደል? 3 ሰዓት ተኩል 30 ደቂቃ ቀድሜ ሄጄ ታካባስ ተዘግቶ አሁን ገና 1 ሰዓት ይቀራል። ገና ነው ሰዓቱ። እሺ ቀጥይናል። እና በዚህ ሁኔታ እንዴት ነው የምንኖረው? ብቻ ተጨቃጭቀን ነበረ እና አንድ ሳምንት ሲቀር ወደ እነሱ ጋር ሄድኩኝ። በዛውም በቃ እነሱ ጋር ሆንኩ ማለት ነው። የአንድ ሳምንት ስለሆነ ነው ከሱ ጋር ነበርኩ ያልኩሽ ማለት ነው እንጂ ከቤት አልወጣሁት ከናጎቶቼ ቤት ነው የወጣሁት በአንድ ሳምንት ማለት ማለት ነው። ወደ ኤርፖርት ስትሄጂ ከሱ ቤት ነው ስልሻው ብለሽ ነበር? አይ ከሱ ቤት አይደለም ከአጎቶቼ ልጄ ካለበት ቤት ነው የወጣሁት። እሺ ከአንድ ሳምንት እንግዲህ ወደ አጎቶችሽ ቤት ልጄን ለማስለመድ ይሄድ ነው ስትይው ለይህ የመጨረሻችሁ ነው። ከዚህ በኋላ አንገናኝም እናንተ ተለያይተናል ብለሽ ፋይል ዘግተሻል ከሱ ጋር? ያው ብያለሁ ግን እንትና የራሱ ጉዳይ ምን ነበር ያለኝ? ቀና መልስ አልሰጠኝም። ታውቂያለሽ ራሱ ጉዳይ ምን ነበር ያለኝ? እና አሁን ውስጥ 5 ወር ነው ከመጣሁ እና ከየት እንዳመጣሁት ራሱ አላውቅም።
በቃ እየደወለ በቃ የማይናገር ቃላት የለውም። አብረን ምን ይስተካከላል ምን ለልጃችን ያላባት ያለናት እያለ በቃ ጭንቅ ስላለኝ ኦልሬዲ ስለወደዳችሁ ከባድ ነው መወሰን። ምንም ቺት አላረገም፣ አልሰደበሽ፣ አልመታሽ፣ ክብርሽን አልነካ። ሰው ስራ የለውም፣ ስራ አላገኘም፣ ስራ እያገኘ አይደለም፣ አልሰራም ብለሽ ተለያዩ ብዬ ልመክርሽ አልችልም። ምንም አይነት አስተያየት መስጠት አልችልም። ህይወቱ ያንቺ ነው። አንቺ በደንብ ራስሽን አዳምጪ። ልብሽ ምን እንደሚፈልግ ልብሽን ሽን በአካውንት ላኪ። አጎቶችም እንደዚህ ብዬ በጣም እንጣላ ነበር። በጣም ተርቤያለሁ። ብታይ ሀራስ ቤት ራሱ ሆኜ በጣም ተርቤያለሁ። እሱ ቅድም ነበረ መናገር ከታሪክ መቶኛልም መትቼዋለሁ። ከታሪክሽ ጋር እያይዘሽ አልነገርሽንም። እሱም አሁን ነው መጨረሻ ላይ ነገርሽን። አሁን እኔ በምን ምክንያት ልንገርሽ፣ በምን ምክንያት ከምን ተነስቼ ልምከርሽ ስልሽ ጨማመርሽበት እነዚህ ነገሮች። ታሪክሽ ላይ ካለ ከመጀመሪያው ስቴፑን ጠብቀሽ ነው መናገር ያለብሽ። ገባሽ? መጨረሻ ላይ አስተያየት ለመስጠት ይከብዳል። ታሪክሽ ስትባይ እንደ ቅመም አይደለም ታልታል የምታረጊበት። መጨረሻ ላይ ታሪክ ከሆነ ከመጀመሪያው የተኖረ ከሆነ ስቴፑን ጠብቀሽ የቤት ውስጥ ስትኖሩ ማን ቤት ኪራይ ይከፍል እንደነበር፣ እንዴት ትኖሩ እንደነበር ይህንን ታዲያ እኔ ስጠይቅሽ ዋን ባይ ዋን ነው እንደ ኢንተርቪው ነው እንደ ይሄ እኮ ታሪክ ነው እኮ ይኸው አልኩሽ። የመጀመሪያ ስለሆነ እዚህ ላይ በደንብ እንትን አልልም ማለት አዲስ ነኝ ላነጋገሩ ምናምን የትን ትቼ የትን ነገር እንዳለብኝ ስላላወቅኩ ነው እየቆራረጥኩ የነገርኩሽ። አዎ ግን ወስኝ ራስሽ በልብሽ እንትን በይን አስበሽ ከልብሽ ወስኝ። መስተካከል የሚችል ነገር ነው ወይ ይስተካከላል ወይ አንቺ ነሽ የምታውቂው። አይስተካከልም፣ መፍትሄ የለውም፣ ብዙ ታግሽ ያለው ስራ እስኪያገኝ ነው ወይ አንቺ ነሽ የምታውቂው። የልጅሽ አባት ነው ዞሮ ዞሮ። ስለዚህ በደንብ አስቢና ወስኝ። ይሄ በአንቺ የሚወሰን ነገር ነው፣ አንቺ ህይወት ስለሆነ እኛ ልንወስንልሽ አንችልም። ገባሽ? ተማከሪ ከራስሽ ጋር። የኖርሽውን በ6 ዓመት ውስጥ የኖርሽውን ህይወት አናውቀውም እኛ፣ አልገለጽሽልንም። ድፍንፍን ያለ ነው። ስቴፕ ባይ ስቴፕ የኖርሽውን በ6 ዓመት ውስጥ ከሱ ጋር ደስተኛ ነበርሽ? ስቃይ አይተሻል ወይ? ቀን በቀን ምን ታሳልፊ እንደነበር ስላልነገርሽ ስለማናውቀው እኛ መወሰን አንችልም። አንቺ ግን የኖርሽውን ቀን በቀን አስቢውና ጥሩ ህይወት ከነበረ የኖርሽው ከስህተቶቹ ትክክለኛ ጎኖቹ ከበለጡ፣ ከመጥፎ ጎኑ ጥሩ ጎኑ ከበለጠ ሚዛን ላይ አስቀምጪና የሚበልጥብሽን ወስኝ። ተረጋግተሽ ከልብሽ አስበሽ። በገንዘብ ዙሪያ ደግሞ ለማንም ገንዘብሽ እንዳትሰጪ፣ ለማንም። ልጅሽን ቤት አጎቶች የመንግስት ትምህርት ቤት ያስተምሩት። ገና ነው፣ 4 ዓመት ሆኖ ለትምህርት አልደረሰም። እስከዛ 2 ዓመት ኮንትራክት ብቻ ከሆነ የምትሰሪው ጨርሰሽ ራስሽ ስለምትገቢ ራስሽ ታስተምሪያለሽ። ስለዚህ አጎቶችሽ ጋር ልጅሽ የ4 ዓመት ልጅ የምግብና የልብስ ነው። ልብስ በዓመት 2 ከተገዛ በቂ ነው። የልጅሽን የሆዱን ብቻ እያሰብሽ ገንዘብ ላኪ፣ የሆዱን ብቻ። በተረፈ ገንዘብሽን ያዥ። የኔ ትልቁ ምክር ነገ እንዳታለቅሽ፣ እንዳትቸገሪ፣ መልሰሽ ልጅሽን ጥለሽ ሌላ ስደት እንዳትወጪ። ልጅሽ እድሜ ልኩን አጎቶችሽ ጋር ባያድግ ከፈለሽ ገንዘብሽን ያዥ። ይህንን ነው የሚመክርሽ። ገንዘብ ያዥ። ኦኬ። ልጆች የሚሰደዱት በእናትና በአባት ቸልተኝነት፣ አርቆ አለማሰብ፣ ከመውለዳቸው በፊት ልጄን የማበላው የማኖርበት ነገር አለኝ ወይ ብለው ባለማሰባቸው ልጆች አሁን ዘመድ ቤት ሰው ጋር ባደራ ለማደግ እየተገደዱ ነው። ይሄ ደግሞ የእናትና የአባት ቸልተኝነት፣ አርቆ አለማሰብ፣ ስለ ነገ አለማሰብ፣ ዝም ብሎ መተኛትና መውለድ ስለሆነ የእናትና የአባት እያደረጉ ያሉት ነገር ለዛ ነው። ከተወለደ በኋላ ልጁን ማሳደጊያ ሲያጡ ልጁን ዘመድ ቤት ለአጎት፣ ለአክስት፣ ለአያት ምናምን እየሰጡ ወደ ስደት እየበጡ ልጆች ማደግ የሚገባቸው ከእናትና ከአባታቸው ጋር ሆኖ ሳለ ሌላ ቤት እንዲያድጉ እየተገደዱ ነው፣ እየተፈረደባቸው ነው። ስለዚህ ይሄ ደግሞ የዚህ መፍትሄው ደግሞ ገንዘብ ስለሆነ ሰርተሽ ገንዘብ ያዥ። አሁን 5 ወርሽ ነው። ልጅሽ 4 ዓመቱ ነው። ልጅሽ 6 ዓመት ሲሆነው ለትምህርት ሲደርስ አንቺ ትደርሽለታል። ገንዘብ ካሽ ገንዘብሽን ግን ለዛም ለዚህ ምልኪ ከሆነ ለልጅሽ አደርሽለትም። ገንዘብሽን ያዥ። ይህንን ነው የሚመክርሽ። እሺ እሺ እናትሽ አመሰግናለሁ። ይቅርታ ላነጋገሬ። ኧረ ችግር የለም። ዋናው ገንዘብ ያዥ። ትልቁ ፖይንት ምንድን ነው? እኔ የምልሽ እስኪ ድገሚልኝ።
ምንድን ነው ያልኩሽ? ገንዘብ ያሽ። የሁሉም ነገር ቁልፍ ገንዘብ ነው። ገንዘብ ያሽ። ሌላ ሁሉም ኃላፊ ለልጅሽ በጊዜ እንድትደርሽለት፣ ሁላችሁም ለልጃችሁ በጊዜ እንድትደርሱላችሁ ለልጆቻችሁ ቶሎ ከፈለጋችሁ ጥርሳችሁን ነክሳችሁ ሰርታችሁ ገንዘብ ይዛችሁ በጊዜ ወደ ልጆቻችሁ ልጅ ጥላችሁ የመጣችሁ ወላጆች እናቶችም አባቶችም ማለት ነው። ያን ዋናው ወይ ልጆቼ ይቅር በሉኝ ያለች አንድ እናት ይኸውልሽ፣ ከልጆችሽ የሚበልጥ ነገር የለም። ለማንም ከልጆችሽ ውጭ ለማንም ገንዘብ አትላኪ። ገንዘብሽን ይዘሽ ለልጆች ሰላም አይነበረም። ሰላም ዋንዴ እንዴት ናችሁ? ሰላም ናችሁ? አለን ሰላም ነው። ማሪ ኔትወርክ የለሽም? አስር የሚነቅልሽ እየተደወለብኝ ነው። ለዛ ነው እየተደወለብኝ። እኔ ደግሞ ኔትወርክሽ አስቸግሮሽ መሰለኝ። እየተደወለብኝ ነበረ። ስቼ ታሪክ ልንገራችሁ ብዬ ነው። እሺ እና ተወልጄ ያደግኩት አስጎሪ የምትባል ከተማ ነው። ከተማም አይደለም፣ በጣም ገጠር ነው። ወደ ውስጥ ገጠር ነው። ቦታውን ረስቼው ነው እራሱ አሁን ማለት ነው። እና እናቴ ስወለድ አላውቃትም። እኔን ያሳደገኝ አጎቴ ነው። አጎቴ ሲነግረኝ የተወለድነው መንታ ነበር። ድምፄ በደንብ ይሰማል አይደል? አዎ ይሰማል። ሄድፎን አድርገሻል እንዴ ውዴ? አዎ ሄድፎን አድርጌያለሁ። ላውጣ መሰለኝ። አዎ ሄድፎን ትንሽ እንደ ነገር ያመጣል። እሺ ላውጣ። አሁን ይሰማል በደንብ? አዎ ይሰማል። ግራ ያለው እኮ ማርያምን የጋል ነገር ጆካ የእግዚአብሔር ያከብራል። ታፕ አድርጉልኝ ጋይስ። ወንድሜ አያቶቼ ማለት ነው። አጎቶች ወንድም ነበራት። እሱ ቁጭ ብላ በዛው እኛን ወለደች። ከዛን አንዷን ልጅ ለሌላ ሰው ሰጠች እና እኔን ደግሞ ለአጎቴ ሰጠን። ግን አንድ አመት አጎቴ ስነግረኝ በአንድ አመቴ ለአጎቴ ሰጠኝ። እሷ ወደ ሌላ ሀገር ሄደች። አጎቴን ያሳድጋታለሁ ልጅ የሚያለኝ መስክኛለ እኔ እንግዲህ ያሳድጋታለሁ ልጁ ህይወትሽን ኑሪ ብሎ ተቀበላት፣ እኔን ማለት ነው። ከዛ ያቺኛይቷን ደግሞ የጥሷ ጡጦ ተቀበለች። እኔም እንግዲህ የሆነች ሴት አለች እዛው አጎቴን የምታገለግል ማለት ነው። አጎቴ ሊቀመንበር ነው ለዛ ከተማ ማለት ነው። እሱን የምታገለግላለች። እሷ ልጅ አላት። እሷ እዚህ እሷንም ጡት እያጠባች ምን እያለች ታርጌት ብልትልና እናቴ እነሱ ላይ ጣል አድርገን ትሄዳለች። እኔ የዛችኛይቷን ጡት ስጠባ ነው ያደግኩት። የዛች የሰራተኛ ማለት ነው። አሁን እሷ ከፍ ስትል ስታድግላት ልጇ ሲያድግላት ልጇን እኛ ጋር አሁን ምንን እና ልጁን አንድ ላይ ጥላን ያቺ ያሳደገችን ማለት ነው። እሷም ሄደች እንደ እናቴም ሄደች፣ እሷም ሄደች። እኔና ልጁ ብቻ ቀረን ቤት ውስጥ። እንደነገርኩሽ አጎቴ ሊቀመንበር ነው፣ በየከተማው ነው የሚዞረው። ከዛን ትንሽ ስል ከተማ ገባች። እሷ አስጎሪ የምትባል ከተማ ስትገባ ልክ በቃ ብዙ የዛን ጊዜ ላይ ብዙም ማላስታውሱ ያው ልጅ ስለሆንኩኝ ቅላቴ ላይ ትዝ የሚለኝ ነው የምነግራችሁ በዛን ሰዓት ማለት ነው። ከዛን ጥላኝ ሄደች። እሷም ልጇን ወሰደች። እኔና አጎቴ ብቻ ቀረን ቤት ውስጥ። ማፍጠር አልችልም ነው ብዬ ከብቶች አሉ፣ 4 ከብቶች አሉ ቤት ውስጥ። አንድ አህያ 3 በሬዎች አሉ። እነሱን ቀን ጠብቃለሁ። ማታ ማታ ጎረቤት ያስገቡልኛል ቤት ውስጥ። እነሱን እያጸዳው ከብቶቹን ምንም ቤቱን እያጸዳው ብቻ ነው ሙሉ። የሚያበስልልኝ የለም ቤት ውስጥ። እህል ብዙ ነው፣ በጣም ብዙ ነው እህል። ንብረት አለ፣ ሰው የለም። ብቻ ነው ያለሁት። ጎረቤት ብቻ ነው የምጠብቅልኝ። አንዳንድ ኑራ ሀበሻዊ ተራሽ እስኪደርስ ምትማታረጊ ከሆነ እነግርሻለሁ። 2 ሚዩት አድርጌሽ ደግመሽ አበራሽ። ለሶስተኛ ጊዜ ካበራሹ እሸኝሻለሁ። እና እነሱ እንግዲህ የሚያበስልልኝም የለም። ለራሴ ስንዴ አላ ስንዴ እየቆላው በባርዛፍ ቅጠል ስንዴ እየቆላው ነው በበላው። ስንዴ እየቆላው በላለው። ከዛን ይመጣል በ5 ቀን ወይ በ6 ቀን ምናምን ይመጣል አጎቴ ማለት ነው። ሲመጣ ይሄ ከተማ ምንም ምግቡን ይዞልኝ ይመጣል። እንግዲህ እሱን እየበላው ከብቶቹን እየጠበቁ ምን እያልኩኝ አጎቴ ይታመማል በመሀል ማለት ነው። ታሞ የማይድን በሽታ ነው። ታመመ። ስታመም እኔ ብዙም አላውቅም። በቃ ከዛ በኋላ እኔ ስታመም ከብት ይጠብቅልናል፣ ከብቶቹም ይጠብቃል፣ እንዲህ ያደርጋል ምናምን ብሎ ሌላ ሰው ያመጡብናል። እዛው ከሰው ገበሬ ማለት ነው
አልተረዳሽም? ገበሬ እቀጥራለሁ ቤት ውስጥ። አሁን የዛች እኔን ያሳደገችኝ ዘመድ ነው። እዛ ልጃች ጡት ስታጠበኝ ያሳደገችኝ ዘመዷ ነው። እሷ ናት ወደኛ ቀጥ ያመጣች የላከችው ነገሮቹንም እየጠበቀ ምን እያለ እሱ ብቻውን እኔን ብቻዬን ያገኘኛል። እንግዲህ ቤት ውስጥ ብቻዬን ያገኘኛል። ጎረቤት ደግሞ አለች አሮጊቷ። ከዛ በኋላ እኔን በቃ ናላ ለመድፈር ማለት ነው ሙከራ ያደርጋል። እነሱ በሌለበት ቤት እሱ በሌለበት እሱ ይሄዳል። በ5 ቀን ወይ በ4 ቀን ወይ በ3 ቀን ነው የሚመጣው የኔ አጎት ማለት ነው። አሁን እንደዛ ስል እኔ ሄጄ ተናገርኩኝ ለነሱ። ለመድፈር ሙከራ ሲያደርግብሽ ስንት ዓመትሽ ነበር? በአመቴን በትክክል ላላቆመው ቢያንስ ትንሽ ነው ትዝ የሚለኝ። አመቴን በትክክል አላቆም ቢያንስ 7 ወይ 8 ቢሆነኝ ነው። በደንብ አላቆም አመቴን። በቃ ይኸውልሽ እኔ እንትኑን ቢጅ የሚለብኝ አሁን እዛኔ ስከናወን የነበረው ነው። ሞካሪው ማን ነው ለመድፈር የሚሞክረው? ይሄ ገበሬ ተብሎ ነው የተቀጠረው። ገበሬ ነው። ከብቶቹን ለመጠበቅ ከብቶቹ ይጠፉብኛል፣ አልችላቸውም። ከብቶችን ለመመለስ አልችልም። አንዱ በረጣ አስቸጋሪ ነው። ለዛ ብሎ ነው እሱ ሲቸግረው አመጣ። ከዛ ሰውየው ልደፍረኝ ነው ብዬ አጎትሽ የቀጠረው ጠባቂ አካባቢ ነው። ከዛ እኔ አባዬ ትባላለች ጎረቤት፣ እሷ ጋር ሄጄ ተናገርኩኝ። ነገርኳት። ሲነግራት እንደ ልጅቷን ላበላሻት አይደል እንደ ብላ ሴትዮዋ ሰውየው ስመጣ ቀወጠችው። ከዛን አባረሩት። ሄደ። እሱ ከቤት ሲሄድ በቃ እሺ ይሁን ብሎ ሚስት ፈልጎለት ላጎቴ ሚስት ድሮለታል። እሷንም ትጠብቃለች፣ ታበስልላታለች ከብቱን ቤቱን ብሎ ሚስት ድሮላታል። ለሱ አጎትሽ ያላገባ ነበረ? ያላገባ ነበረ። አላገባም። ያቺ ያሳደገችኝም ሰራተኛ ነበረች። ባል ስታገኝ እናትሽስ? እናቴ ካሉ ገና ድሮ ነው የሄደችው። ገና በ1 ዓመት አላውቃትም እኮ ያቺ ሰራተኛዋ ናት እኔን ያሳደገችኝ። አንደኛዋ መንታሽን ይዛ የሄደችው እናትሽ ለሌላ ሰው ነው። እሷ መጀመሪያ ይዛ ነው የሄደችው። እሷም ይዛም ሄዳ ለሌላ ሰው ነው የተሰጠችው። የት እንዳለች መንታ ወልዳችሁ 2 ሴቶች አንቺን አጎትሽ ከአባትሽ ደግሞ ለሌላ አጎትሽ ሰጥታ እሷ ጠፋች። የለችም በቃ እሷ እንደዛ ለሌላ ሰው እሷም ሰጠቻት። እሷ የለችም በአካባቢው። ከዛ ሰራተኛ ያሳደገች ገበሬ ተቀጣሪ ገበሬ ሊደፍርሽ ሲሞክር በ7 ወይ 8 ዓመትሽ አባረሩትና አጎትሽ ሚስት አገባ። ሚስት አገባ። ሰው ፈልጎለት ሚስት አገባ። አሁን ምትቱ እኔን መከራ አሳየችኝ እልሻለሁ። ቤት ውስጥ መከራ አሳየችኝ። ትገርፈኛለች፣ እንጨት አመጣለሁ፣ ምን ትላለች። ሰረቀች፣ ስኳር ድንች ሰረቀች ብላ እጄን አቃጠለች። ስኳር ድንች ቀቀላ ጎረቤት ቡና ልትጠጣ ሄደች። ከዛ በኋላ ስትመለስ ምን እንደከፈተው መድኃኒዓለም ወቀን ያልከፈትኩም። ስኳር ድንቹን ተከፍተው ስታገኝ ሰረቀች። በዚህ ነው ሌብነት የምትለምዶ ብላ ግራጄን 5 ጣቴ አሁን ጠባሳ አለ እስካሁን ማለት ነው። ግራጄን እሳት ውስጥ ካታቃጠለችኝ ቀኝ እጄን ማለት ነው ጣቶቼን። ከዛን እሱም መጣ። ከዛ ጸብ ተፈጠረ። እንዴት ታቃጥያታለሽ ብትበላስ ምን ችግር አለው በማለት ተጣሉ ልሻለሁ። ከዛ በኋላ እሷንም እሱን ፈቷት። ሂጂ ወደ ቤተሰቦችሽ ብሎ በእኔ ምክንያት ሚስቱንም ፈታት። ተጣልቶ ማለት ነው ፈታት። ሲፈታት ለካ እሷ ይሄ በሽታ አልነበረባት። ምንድን ነው HIV ነበረባት ሴትዮዋ። መጀመሪያውን ማንም አላወቀም። የአጎትሽ ሚስት? ከዛ ሳያስመረምር ነው ያገባት አጎትሽ? ሳያስመረምር በዛ ሰዓት ምን ምርመራ አለና ነው? ምን ምርመራ አለ በዛ ሰዓት? ከዛ ልጅ ሳያስመረምር አስልካት እሷን በሽታ ሲይዛ እሱም ታመመ። ስራውም ቀረ፣ መሬት ቀረ። በዛ ሰዓት መድኃኒቱ ምኑ ምን እንጃን የለም ይሁን እንደሆነ አላውቅም። እንግዲህ እሱ ሞተ። ስሞት ያቺ አጎቴ ሞታ። እንግዲህ አጠርስ አረግልሽ አጎቴ ሞተ፣ ታመመ። በዛ ምክንያት ብቻዬን ቀረሁ እዛች ቤት ውስጥ ማንም የለም። አያቴንም ያየኋት እዛን ቀን ነው። የእናቴን እናት ማለት ነው። የእናቴን እናት ያየኋት እዛን ቀን ነው። ሰውዬው የሞተ ቀን እናቴንም ያየኋት አጎቴ የሞተ ቀን ነው። ይሄ አጎትሽ የእናትሽ ወንድም ነው አይደል? ነፍሱን ይማረውና የሞተው የእናትሽ ወንድም ነው። ከዛን ሞታ። እንግዲህ እሱ ሲሞት አያቶቹን ቤተሰቦቹን መጣ። ማን መጣች? ያቺ ሴት መጣች። አሁን የመጀመሪያ ጊዜ እኔን ያሳደገችኝ ሴት መጣች። እሷ እኔን ልትወስድ ማለት ነው። እኔን ልትወስድ መጣች። ከዛ እናቴ ሌላ አግብታለች። ያን ጎቴ መሞት ስትሰማ መጣች። እሷ የምትኖረው የት ነው? አሁን አዲስ አበባ ነው አግብታ እየኖረች ያለችው እሷ ማለት ነው እናቴ።
ከዛን እሱ መታመሙትን ስትሰማ መጣች። አጎቶች መጡ፣ ዘመድ አዝማድ መጡ። እዛን ቀን ነው ማንንም ያየሁት ብቻ